እስራኤል ላይ ለቅሶና እየተሰማ ነው። ከነዚህ እያሰሙ ሰዎች መካከል እንግዲህ አንደኛው ዴቪድ አዙላይ ተመልከቱ ሰማዩን። ሱብሃንአላህ ትራምፕ ተናግሮ ሳይጨርስ ምላሻቸውን ኢራኖች እየሰጡ ይገኛሉ። እስራኤል ኢራን ላይ የፈጸመችው ጥቃት በአሜሪካና በእስራኤል መካከል ጸብን ቀሰቀሰ። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ሚዲያ ቤተሰቦች እንዴት አላችሁ? የኢራንና የአሜሪካ ጦርነት ከምንጠብቀው በላይ ተባብሶ ቀጥሏል። ብሉምበርግ ይዞት በወጣው መረጃ የሳተላይትና የአይን እማኞችን ዘገባ መሰረት በማድረግ በመካከለኛው ምስራቅ ያሉት የአሜሪካ የጦር ቤዞች 96.8 በመቶ እንደወደመ እንግዲህ መረጃውን አውጥቷል። የአሜሪካ ወታደሮችም ሞት ይፋ የሆነው 6 ብቻ ቢሆንም በሺዎች የሚቆጠሩ የአሜሪካ ወታደሮች እንደሞቱና ሌሎችም ብዙ አይነት ኪሳራዎችን አሜሪካ እንዳስተናገደች እንግዲህ የምዕራባውያን ሚዲያ የሆኑት እንግዲህ ተቋማቶች ይዘው እየወጡ ነው የሚገኙት። ታሪክ የማይዘነጋው ሳዳም ሁሴን እንግዲህ ከመሞቱ በፊት ይህን ጥያቄ ጠይቀውት ነበር። የሱ ምላሽ ደግሞ በጣም አስገራሚና ዓለም አሁንም ድረስ የሚያወሳው ሆኖ ተቀምጧል። ይህን ፎቶ አስታወሳችሁት? ሳዳም ሁሴን ወደ ስቅላት አደባባይ ሊወስዱ ሲሉ የአሜሪካ ወታደሮች የመጨረሻ ምኞትህ ምንድነው ብለው ጠየቁት። እሱም በጣም በተረጋጋ መንፈስ እንዲህ ሲል መለሰ። ኮቴን እፈልጋለሁ፣ የምለብሰው ኮት ስጡኝ አላቸው። ወታደሮቹ በንግግሩ በጣም ተገርመው እንዲህ ሲሉ ጠየቁት። ወደ ሞት እየሄድክ ሳለ ለምንድነው አሁን ኮት የምትጠይቀው አሉት። ሳዳም ሁሴንም የታሪክ መዛግብት የማይረሱትን ይህን ምላሽ ሰጠ። ዛሬ ኢራቅ ውስጥ በጣም ቅዝቃዜ አለ። ሰውነቴ በብርድ እንዲንቀጠቀጥ አልፈልግም፣ ምክንያቱም ህዝቢ መሪያቸው ሞትን ፈርቶ እየተንቀጠቀጠ ነው ብለው እንዲያስቡ አልፈልግም ሲል የጀግንነት መልስ ሰጣቸው። በሞት አፋፍ ላይ ሆነው ለህዝባቸውና ለክብራቸው የሚጠነቀቁ እንደዚህ አይነት ብዙ መሪዎች አሜሪካ በሴራ ገብታ እንዲገደሉ አድርጋለች። ኢራንም የተጋፈጠባት እጣ ፈንታ ከዚህ የሚለየው ምንም ነገር የለም። ለህልውናቸው ሲሉ እስከ መጨረሻው ይታገላሉ። በኢራንም እያደረጉ ያሉት ያ ጀማዓተ ኑር ከዚህ የተለየ ነገር አይደለም። መሪዎች ሲመጡ ወይም ደግሞ ጠንካራ ሙስሊም ሀገራቶች ሲመጡ በዚህ አይነት መንገድ ነው እንግዲህ ኤሊሚኔት የሚያደርጉት። ኢራን ግን በቀላሉ የምትቀመስ አልሆነችም። አሁን ላይ ራሱ በየወጡ ባሉ መረጃዎች ከአሁን በኋላ ከ1 ቶን ያነሰ የጦር አውድ የተሸከመ ማንኛውም የሚሳኤል አንተኩስም የሚል እንግዲህ መግለጫዎችን አውጥቷል። የሚሳኤል ተኩሶቹ ሞገድ ርዝመት እና ደግሞ የሞገድ መጠኖቹ በጣም እንግዲህ እንዲጨምሩና ጥቃታቸውንም የሚያዳርሱትንም የከለላ ብዛት እንግዲህ ከፍተኛ እንዲሆን እንግዲህ የኢራን ጀነራሎችና ኦፊሻሎች እያስታወቁ ነው የሚገኙት። እስራኤል ላይ ለቅሶና እየተሰማ ነው። ከነዚህ እያሰሙ ሰዎች መካከል እንግዲህ አንደኛው ዴቪድ አዙላይ የሚባሉት የሜቱላ እስራኤል ውስጥ ሜቱላ የምትባል ሲቲ ያለች የዛ ሲቲ የምክር ቤት ዋና የሆኑ ሰውዬ ናቸው። ትዊተር ላይ ምን ብሎ አለቀሱ መሰላችሁ? በሚደርስብን ጥቃት የተነሳ ኢንፍራስትራክቸራችን ወድሟል። መብራት የለንም። ጨለማ ውስጥ ነው የምንኖረው። በየጊዜው በሚደርስብን ፍንዳታና ሚሳኤልና ድሮን ነው የሚመታን። ከቤቴ መስኮት ላይ ስመለከት የቤሩትና የሉብናን ህዝብ መብራት እያለው እኛ ግን መብራት የለንም። ጨለማ ውስጥ ነው ያለነው። በየጊዜው በሚላክብን ድሮንና የሚሳኤል የተነሳ እረፍት አተናል። በየደቂቃው ወደ ሼልተር ግቡ እየተባለን ወደ ሼልተር መሯሯጥ ሆኗል ስራችን። የታርጌት የኢላማ መለማመጃ ዳክዬዎች እንደሚሯሯጡት እኛም እየተሯሯጥን ነው። በየጊዜው እረፍት የሚባል የለንም ካሉ በኋላ የታለ እንደ ራምቦ ሲፎክር የነበረው ቤንያሚን ኔታንያሁ ራሳቸው ናቸው ራምቦ ያሉት። ባይ ዘ ወይ እኔ አልጨምርኩም። እንደ ራምቦ ሲፎክር የነበረው ኔታንያሁ የታለ? ሱፕሪም አንደኛ ነው ሲባል የነበረው ሚሊተሪያችንስ የታለ? ቤታችን ወድሟል፣ ኢንፍራስትራክቸራችን ወድሟል፣ መብራት የለንም፣ ምን የለንም የሚል ለቅሶ ሲያሰሙ ነበር። ኢት ሳውንድስ ፋሚሊያር አይደለ? ዌልካም ቱ ጋዛ ላይ ስታደርገው የነበረው ነው እዚህ ጋር ፊል እያደረክ ያለው ብራዘር ቻል ልታረገዋለህ ማለት ነው። በሌላ በኩል እንግዲህ ሌላ ለቅሶ እያሰማ ያለው የአይዲኤፍ ራሱ ነው፣ እስራኤል ሰራዊት ራሱ ነው። አይዲኤፍ ከኢራን የሚተኮስበትን ባሊስቲክ ሚሳይል ዲፌንድ ማድረግ ኢንክሪዚንግሊ እየከበደው እንደሆነ ሲነገር ነበረ። አሁን ደግሞ ጭራሽ ብሎ ዛሬ ምን ይላል? ፎርጌት የኢራንን ከሉብናን ከሂዝቦላ የሚተኮሱ ሮኬቶችንም ዲፌንድ ማድረግና ኢንተርሰፕት ማድረግ እየከበደው እንደሆነ መረጃዎች ወጥተዋል፣ ሪፖርቶች ወጥተዋል ከራሳቸው ኦፊሻሎች ማለት ነው። ጭራሽ በዚህ ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ ማለት ነው ኢንተርሰፕት ማድረግ እያቃታቸው ባለ ሰዓት ደግሞ ዛሬ የኢራን ሪቮሉሽነሪ ጋርድ ኤሮስፔስ ኮማንደር የሆኑት ሞሳቪ ኤሮስፔስ ማለት የኢራን ሪቮሉሽነሪ ጋርድ ውስጥ ባሊስቲክ ሚሳይል፣ ሮኬት ምናምን የመሳሰሉ ነገራቶች የሚመለከተው ቡድን ነው የኤሮስፔስ ቡድን እና የዛ ኮማንደር የሆኑት ሞሳቪ እንግዲህ ዛሬ ምን አሉ? ሚድል ኢስት ላይ ያሉትን የአሜሪካ ራዳሮችን ዲሴብል ስላደረግን ከዚህ በኋላ ወደ ኢራን የምንተኩሰው ከ1 ቶን ዋርሄዱ ከ1 ቶን በላይ በታች የሆነ ሚሳይል አንተኩስም ብሏል። በቃ ከ1 ቶን በታች የሆነ ነው አንተኩስም። ከዚህ በኋላ የምንተኩሳቸው ባሊስቲክ ሚሳይሎች ዋርሄዳቸው ከ1 ቶን በላይ የሆኑና ጥቃታቸው ሰፊ የሆነ ነው የምንተኩሰው። ማን እንደሚያስቆመን እናያለን እያለ ነው። መቼ? እስራኤል ኢንተርሰፕት ማድረግ ባቃታትና የእስራኤል ኦፊሻሎች ቤታቸው ውስጥ ቁጭ ብለው አረፍት አጣን እያሉ እያለቀሱ ባለበት ሰዓት እና እኛ ምን እንላለን? ቻል አርጉት። ተመልከቱ ሰማዩን። ሱብሃንአላህ ትራምፕ ተናግሮ ሳይጨርስ ምላሻቸውን ኢራኖች እየሰጡ
ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከደቂቃዎች በፊት የኢራን ሚሳኤል ጨርሰናቸዋል፣ ጦርነቱ ወደ መገባደዱ እየደረስ ነው ባለ ቅጽበት እንግዲህ የኢራኖችን ምላሽ ተመልከቱ። ጋዜጣዊ መግለጫ አይደለም የመለሱት፣ ተግባር ነው የመለሱት። ገና ሚሳኤሎቻችን አልተነኩም፣ ገና ምን አይታችሁ እያሉ ይገኛሉ። የቴል አቪቭ ሰማይ ላይ ሙሉ ለሙሉ በሚሳኤል ተጥለቅልቋል። በዚህ ሰዓት ሰዎቹም ከመሬት ስር ወደ ተዘጋጀላቸው መጠለያ ገብተው እየተጫጫሁ ይገኛሉ። እንግዲህ ኢራኖች ምን ጉድ ናቸው? እንግዲህ የሚያመጡት ማዕት አያልቅምና ምን አይነት ጉዳት እንደሚደርስ አብረን የምናይ ይሆናል። የመረጃ ምንጮች ሙሉ የታፈኑ ቢሆኑም በቴል አቪቭ አዳዲስ መረጃ አናጣም። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደርጋችሁ አዳርሱት። አካውንቴ ተመቷል። በደንብ ኮፒ ሊንክ ይደረግ። እስራኤል ኢራን ላይ የፈጸመችው ጥቃት በአሜሪካና በእስራኤል መካከል ጸብን ቀሰቀሰ። ገና ከመሾማቸው ሰዓታት ያሳለፉት ሰይድ ሙጅተባ ኾሜኒ እንግዲህ ጥቃታቸውን አጠናክረው ቀጥለው ትናንትና አዳሩን እስራኤል ላይ ጥቃታቸውን ሲያቀጣጥሉ ነበር። አሁን ደግሞ በቀኑም ክፍለ ጊዜ የላኳቸው ባሊስቲክ ሚሳይሎች ወርደው ከባባድ ጉዳት እንዳደረሱ የተለያዩ ሪፖርቶች እየወጡ ነው። በሆል ሚድል ኢስትም ላይ ጥቃቶች ቀጥለዋል። ሰይድ ሙጅተባ ኾሜኒ እንግዲህ ገና ከመሾማቸው ብዙ የመንግስት ባለስልጣናት የመንግስት ዲፓርትመንቶችም ቃል በይዓ ሲገቡላቸው ነበር። እዚህ ደብዳቤ ላይ እንደምታዩት ደግሞ ፎሬን ሚኒስትሪው ዛሬ ያ አዩሃ ለዚነ አመኑ አጢዑ ላህ ወአጢዑ ረሱለ ወኡሊል አምሪ ሚንኩም የምትለውን የቁርአን አያ ከላይ አስቀምጦ እንግዲህ ቃል የገባበትን እንትን ብሏል። እናንተ ያመናችሁ ሰዎች ወይ አላህን ታዘዙ፣ መልእክተኛውን ታዘዙ፣ ከዛ በእናንተ ላይ የተሾሙ የጉዳያችሁ ባለቤቶችን ወር ባለስልጣኖችን ታዘዙ የሚለውን መሪዎቻችሁን ታዘዙ የሚለውን የቁርአን የያዘ የበይዓ ደብዳቤ አውጥቷል። እንግዲህና ፎሬን ሚኒስትሩ ከነ ዲፕሎማቶቹ ከነ ሙሉ ታዛዥነቱን የሚያሳውቅ ደብዳቤ አውጥቷል። ኤኒዌይ ትናንትና ኢራን ላይ ጥቃት የፈጸመችው እስራኤል እንግዲህ የኢራን የነዳጅ ፋሲሊቲዎች መምታቷን ታውቃላችሁ። ይህንን ቀድሞ ለዩኤስ ባለስልጣናት ለትራምፕ አድሚኒስትሬሽን ያሳወቁ የነበረ ቢሆንም ግን ዝም ብሎ ሲምቦሊክ ጥቃት እንጂ በዚህ ልክ የኢራንን ፋሲሊቲዎች ለማውደም እንቅስቃሴ ያደርጋሉ ተብሎ አልተጠበቀም ነበር በአሜሪካ በኩል። ነገር ግን ያመኗትን በሙሉ በመካድ የምትታወቀው ጋሽቢኒ እና የእሳቸው አድሚኒስትሬሽን እንግዲህ የኢራን የነዳጅ ፋሲሊቲዎች በከባድ ሁኔታ ለማጥቃት ተንቀሳቅሰው እንግዲህ ከባድ ጉዳት አድርሰው ነበር ትላንትና። ይህንን ተከትሎ የአሜሪካው ፕሬዚዳንት በዚህ እንደተናደዱና ደስ እንዳላላቸው ገልጸዋል። እንዲሁም በትራምፕ አድሚኒስትሬሽን እና በጋሽቢኒ አድሚኒስትሬሽን በኩል መፋተጎች አሉ። ቢኮዝ የትራምፕ አድሚኒስትሬሽን እንግዲህ እንደምታውቁት የኢራን መንግስት ገልብጦ የዌስተርን ፑፔት መንግስት መመስረት ይፈልግ ነበር። ለዚህም ተማምኖ የነበረው የኢራን መንግስት ባለፈው የኢራን ህዝብ አምጾ ስለነበር ያው ተከትሎን መንግስት ይገለብጣል ነበር። ነገር ግን የኢራን ህዝብ መጠቀሚያ የሆኑትን ፋሲሊቲዎች እንደዚህ አይነት ፋሲሊቲዎችን መምታት ግን የኢራንን መንግስት የአያቶላውን ስትራክቸር አምርሮ የሚቃወሙ ኢራናውያን እንኳን ከነሱ ጎን እንዲሰለፉ የሚያደርግ አደገኛ ሙቭ ነው ያደረጉት። ይሄ ዓላማችንን የሚጥስ ነው። እንዲሁም ኦንቶፖፍታር ደግሞ ኦልሬዲ ሰፈር እያደረግንበት ያለውን የነዳጅ ዋጋ መጨመር የበለጠ የሚያቀጣጥል ነውና እንዴት እንደዚህ ታደርጋላችሁ በሚል ከጋሽቢኒ አድሚኒስትሬሽን ጋር ጭቅጭቅ ውስጥ መግባታቸው እየተነገረ ነው ያለው። እንደምታውቁት ናሽናሊዝም እንዴት እንደሚሰራ የሚያቅሰው ናሽናሊዝም የሚባል ነገር ወደ ኢትዮጵያ ኤግዛምፕል እናምጣውና ለምሳሌ በአድዋ ጊዜ እንደምታውቁት አጼ ሚኒሊክን የሚቃወሙና ከአጼ ሚኒሊክ ጋር ጸብ የነበራቸው ጠላሃ ጃፈርን የመሰሉና ሌሎችም የአካባቢው በየቦታው የነበሩ ሰዎች አድዋ ግን ወረራ ግን ሲመጣ ሁሉም ከአጼ ሚኒሊክ ጋር ነው አንድ ላይ የሆኑት። ናሽናሊዝም እንደዚህ ነው የሚሰራው። ናሽናሊዝም ምንም እንኳን አገርህ ላይ ያለውን መሪም ሆነ ምን ብጠላ ሞር ፖለቲካል ስትራክቸሩን ብጠላ ምንም ብትል ግን ወራሪ ሲመጣ ሁሉም አንድ ነው የሚሆነው። እንደዚህ አይነት ናሽናሊዝም እንዴት እንደሚሰራ አሳምሮ የሚያቅሰው ይህንን በደንብ ይገባዋል። ስለዚህ ይህንን ተከትሎ እንግዲህ የኢራን ህዝብ መጠቀሚያ የሆኑትን ፋሲሊቲዎች እስራኤል መምታቷ አጌንስት ዩኤስ ፖሊሲ መሄዱን ተከትሎ ጭቅጭቆች እንትን እያሉ ነው። ያው እነሱ እዛው የተጨቃጨቁ ባሉበት ሰዓት ግን አዲሱ አያቶላ ሰይድ ሙጅተባ ኾሜኒ ግን ጥቃታቸውን አቀጣጥለው አሁንም እስራኤል ላይ ከባባድ ጉዳት እያደረሱ እንደሆነ እየተነገረ ነው ያለው። ከአሁን በኋላ የኢራንን ሚሳይሎች ማስቆም የሚችል አካል አለ ብዬ አላስብም። ምክንያቱም ኢራን ከአፍጥር በኋላ የፈለገችውን ነገር ነው እያደረገች ያለችው። የፈለገችውን ቦታ በፈለገችው ሰዓት እየመታች ነው ያለችው እና የሰሜኑን የእስራኤልን ክፍል እንዲሁም መሀል ቴልአቪቭን ነው ስታነድ ያደረችው ማታ። እንዲሁም ደግሞ አሜሪካና እስራኤል ግን በክፉኛ በአየር ድብደባው ኢራን እየጎዷት ነው። ምንም ጥያቄ የለውም። ኢራን ግን እጅ አትሰጥም። ጦርነቱ ቀላል አይሆንም። በተለይ ማታ በቴህራን አካባቢ የሚገኘውን የነዳጅ ማከማቻዋን ሙሉ ለሙሉ አጋይተውታል። እዚህ ጋር እንደምትመለከቱት ይሁት በዚህ መልኩ አጋይተውታል። የአየር ማረፊያውንም በከፊል ድብደባ አድርገዋል። በአየር ድብደባው እስራኤልን የሚያክል የለም። ነገር ግን ጋዛን እንኳን በ15 ቀን እጅ አሰጣለሁ ብላ 2 ዓመት የፈጀባት ሀገር እንደው ኢራን ጦርነቱ ቀላል ሊሆን አይችልም። ኢራንም ደግሞ አጥፍታ የምትጠፋ ሀገር ናት እንጂ እጅ የምትሰጥ ሀገር አይደለችም። ታሪኳን ማየት እንችላለን እና ከባድ ነው።